ሰላም ከተማ እንዴት ነህ? እግዚአብሔር ይመስገን። በጣም ጥሩ ጥያቄ ነው። ለምን ኦርቶዶክስ አትሆኑም የሚል ትምህርት ደስ የሚል ነው። እስካሁን አንተ ምንድን ነህ? እኔ አሁን ወንጌል አማኝ ነኝ። በቅርብ ነው የሄድኩት። አሁን ደግሞ እናንተ ለምን ኦርቶዶክስ አትሆንም የሚል ጥያቄ ስትጠይቁኝ ደስ የሚል ጥያቄ ነው። አሪፍ ነው። እሺ ጥሩ። የት ቸርች ነህ? አቤት። ከየት ቸርች ነህ? ዲኖሚኔሽን ነህ? ዲኖሚኔሽን ተሐድሶ። ኦኬ ተሐድሶ ነህ? በጣም ጥሩ በጣም ጥሩ። ተሐድሶ በጣም አሪፍ። ምንድነው የምታድሱት? በጣም ያው ተሐድሶን ያው ዝም ብዬ ነው እንጂ እኔ በአብዛኛው ዶሚናንት ትምህርት የወሰድኩት በፕሮቴስታንት ነው። ግን ፕሮቴስታንትም ተሐድሶ እኔ አሁን በተለይ ስለሚመች ነው። ግን በወንጌል አማኝ ነው ያለው። እኔ መልስላችሁ እላለሁ። ተሐድሶ ምን እንደሚያድሱም እነግርህ እችላለሁኝ። ማለት ትክክለኛ ብዙ ጊዜ እንዲህ ነው ግራ የሚገባቸው ተከታዮቹና ምንድነው ብዙ ጊዜ ፕሮሴስ የሚያስተምሩትም የሚማሩትም ፓስተሮች ፕሮቴስታንቶች ናቸውና። እሺ ኤኒዌይስ ምን ተሐድሶ ከፕሮቴስታንት የሚለየው እንግዲህ የሆነ ነገር እናድሳለን ነው የሚሉት አይደል? ምንድነው የሚያድሱት? አሁን ምሳሌ እናድሳለን የሐዋርያት ትምህርት ያልሆነን ነገር አፍርሰን ትክክለኛውን የሐዋርያት ትምህርት እናስተምራለን ነው ተሐድሶ ጉዳይ። ተሐድሶ ማለት ትክክለኛ የእግዚአብሔር ቃል መገንባት ማለት ነው። ያ ማለት ወንጌል የሆኑትን ሐዋርያት ያላስተማሩት ከተማ ስሜታችንን እየገር ቆይ ችግር የለም። አሁን እንትን ስለተናገርክ የሐዋርያትን ትምህርት ያልሆነን ማፍረስ አይደለ ያልከው? ኦኬ በቃ ይሄ እኮ በቂ ቃላት ናቸው። ተረት ምናምን አዎ አያስፈልግም። እውነት ነው። ተረት ካለ መፍረስ አለበት። ትክክል። እሺ ያንን የሐዋርያትን ትምህርት እንዴት ነው ትክክለኛ የሐዋርያት ትምህርት ወይም ደግሞ ትክክለኛውን የክርስቶስ ደቀ መዛሙርት ትምህርታቸው እንዴት ነው የምታገኘው? እንዴት አገኘው? እንዴት ነው? መጽሐፍ ቅዱስ እንደሚለኝ ነው። መጽሐፍ ቅዱስ ላይ አለ የህይወት አኗኗራችን ስታንዳርዱ በመጽሐፍ ቅዱስ መሰረት እንመዝናለን። በዛ መሰረት ስንመዝነው ትክክል ያልሆነ ነገር ካለ ይፈርሳል። በጣም ጥሩ። ስለዚህ መጽሐፍ ቅዱስ ብቻ የሚለውን ትምህርት ትቀበለዋለህ ማለት ነው? አዎ በቂ ነው። በቂ ነው። መጽሐፍ ቅዱስ ካነበብነው መጽሐፍ ቅዱስ ብቻ የሚለውን ትምህርት ትቀበለዋለህ? አዎ በቂ ነው ካነበብነው። መጽሐፍ ቅዱስ ብቻ ስል ግን ከነ ትርጉሙ የምጠይቅህን ስማ እንጂ ከተማ በቂ ነው በቂ አይደለም ብዬ አልጠየቅኩም። ያልጠየቅኩህን ለምን ትመልሳለህ? በቂ ነው መጽሐፍ ቅዱስ በቂ ነው ወይስ አይደለም ብዬ አልጠየቅኩም። መጽሐፍ ቅዱስ ብቻ የሚለውን ትምህርት ትቀበለዋለህ ወይ ነው ጥያቄ። ብቻ ስንል ግን እስከነ ትርጓሜው ነው እስከነ ኧረ በመድኃኔዓለም ብቻ ስትል ምን ማለት ነው ብዬ መጠየቅኩ። መጀመሪያ ትቀበለዋለህ አትቀበለው መልስ እንጂ። መጽሐፍ ቅዱሳዊ አስተምሮ ነው የምቀበለው ወንድሜ። አይገባህም እንዴ? ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ትቀበላለህ ወይስ አትቀበልም? አዎ ሐዋርያትና ነቢያት ካስተማሩት ውጪ አልቀበልም። እንዴ እስቲ ጥያቄ ድገምልኝ አንዴ። እሱ ጋር ሲደርሰው ምን እየሆነ ነው የሚደርሰው? ጥያቄ ግራ ገባኝ እኮ። እስኪ ጥያቄ እንደግመህ እስኪ ንገረኝ። እኔ እኮ ያንተ ጥያቄ መጽሐፍ ቅዱስ የሚለውን በሙሉ ትቀበላለህ ወይ ነው ያልከኝ ወይስ ብቻ ነው? አንተ እንደዛ እየሆነ ነው እንዴ የሚደርሰው? በጣም እኮ በስልኩ ደስ ስላላችሁ ለነገር ቴንክ ዩ ኤአይ እኮ ዘንድሮ ኤአይ የማይሰራ ጉዴ ለካ እንዲህ እያደረገ የሚያደርሰው ጥያቄን። አይ ቀጥል ናትሻ። እኔ ጥያቄ እየተቀየረብኝ ነው። ሂድ ዮሐዴ ጥያቄው ባለበት እንጂ ተቀጥል
ከተማ እያለ ያለው ማለት ነው መጽሐፍ ቅዱስ ብቻ የሚለውን ትምህርት አለ አይደለ? ሰምተህ ታውቃለህ? ግን መጽሐፍ ቅዱስ ብቻ የሚል ትምህርት እኔ መጽሐፍ ቅዱስ ብቻ የሚል ትምህርት ስትል አልገባኝም። እኔ መጽሐፍ ቅዱስ ብቻ የምልበት ሰምተህ አታውቅም? አዎ መጽሐፍ ቅዱስ የሚለውን ብቻ ነው የምልህ ከነ ማብራሪያው። መጽሐፉ ምን ይላል እሱን ሳይሆን መጽሐፍ ቅዱስ ብቻ እምነት ብቻ ፕሮቴስታንት ጋር የተማርኩ ስትል ሰምተናል። እና መጽሐፍ ቅዱስ ብቻ የሚል ትምህርት አላቸው። አልቀበልም። ከነ ማብራሪያው ነው የሚቀበለው። ከነ ማብራሪያው ነው የምትቀበለው። ስለዚህ ያ መጽሐፍ ቅዱስ ብቻ የሚለው ትምህርት ስህተት ነው ማለት ነው። እስኪ እኔ ለገባቸው ስህተት ላይሆን ይችላል። እንደኔ መጽሐፍ ቅዱስ ከነ ማብራሪያው ነው እስከ ገባይ ድረስ። ስለዚህ እሺ አንተ የተናገርከው ወይ ደግሞ የቱን ማብራሪያ እናቱ ይቅርታ፣ የቱን ማብራሪያ ቅዱስ አሁን ምሳሌ ይህ መጽሐፍ ቅዱስ አሁን ምሳሌ 66ቱን ከነ መጽሐፈ ማህበር ያብራሩበት ማብራሪያ አለ አይደል? በሱ መሰረት ምን የሚል ይቀበላሉ። ምን የሚል አሁን ምን የሚል ማለት አልገባኝም ጥያቄ። መጽሐፍ ቅዱስ በጣም ብዙ እኮ ነው የሚለው። መጽሐፍ ቅዱስማ የሚለው ብዙ ነው። አይ ማብራሪያው ምን የሚል ማብራሪያ አለ? ለምሳሌ መጽሐፍ ቅዱስ ማህበር ስትል ነበርና መጽሐፍ ቅዱስ ማህበር የጻፈው ማብራሪያ ምንድነው የሚለው? ርዕሱን ንገረኝ። ርዕሱን ለመጽሐፍ ቅዱስ ማብራሪያው እኔ ጋር የለኝም። አሁን ጥያቄ የሚከብዱ ካሉ ከመጽሐፍ ቅዱስ እጄ ከዛ ሪፈር አደርጋለሁኝ። የቃላቱን ትርጉም ነው ወይስ ትምህርት ነው ሪፈር የምታደርገው? ትርጉሙን ነው ሪፈር። የቃላትን ትርጉም ነው ወይ ነው? ምክንያቱም የመጽሐፍ ቅዱስ ማህበር መዝገበ ቃል እንዳለው አውቃለሁ። በተረፈ ግን በቃ እሱን ሪፈር አደርጋለሁ እኮ መዝገበ ቃል ነው። ታዲያ እሱ እኮ ወንድሜ የመጽሐፍ ቅዱስን ማብራሪያ ሳይሆን የሚሰጠው የቃላቱን ትርጉም ነው እኮ። እሱን ነው የምቀበለው። ኦኬ እሺ፣ ማብራሪያ ስኬት ነው የምታመጣው? የመጽሐፍ ቅዱሱ ማብራሪያ ለምሳሌ ያመነ የተጠመቀ ይድናል ሲል ያመነ የተጠመቀ ይድናል ማለት ምን ማለት ነው የሚለውን ትርጉም ከየት ነው የምታመጣው? እዛው ላይ እኮ ይነግርሃል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። በቃ ሪል እኮ ሐሳብ ነው ይሄ። የሚያጠመቅ ማብራሪያ ያስፈልገውም ይሄ በቃ ተናገረ እኮ። ይሄ ምን ማለት ነው? በቃ ያመነ ሲል እኮ እሱማ የተጠመቀ ይድናል አለ። አዎ ማብራሪያ ያስፈልገውም ወይ እኮ ምን እንድናርገ ነው የምታብራራው? አሁን ምሳሌ ያመነ ሲል ያስፈልገዋል ወይስ አያስፈልገውም? ከቴ ያስፈልገዋል ወይስ አያስፈልገውም? በቃ ያስፈልገውም። በዚህ ጥቅስ መሰረት እኮ ቀጥታ የተጻፈው እኮ ነው። እሺ ያላመነ ይፈረድበታል ይላል አይደል? ታምንበታለህ አንተ? ኦልሬዲ ያላመነ ሰው ይፈረድበታል። በጣም ጥሩ፣ በጣም ጥሩ ነው። ህፃናት ያምናሉ አያምኑም? ህፃናት አያምኑም። እሺ አያምኑም። ያላመነ ይፈረድበታል ስለሚል መጽሐፉ፣ ስለዚህ ህፃናት ይፈረድባቸዋል። ህፃናት ወደ እኔ የመጡ ዘንድ ያትከልክሏቸው ስለሚል እንደ መንግስተ ሰማያት እንደነሱ እዚህ ክፍል ላይ ባለው መሰረት ይፈረድባቸዋል ወይስ አይፈረድባቸውም? ያላመነ ይፈረድበታል ስለሚል ምኑን አውቀውት ያምናሉና ነው? ስለማያምኑ እኮ ነው ማለት ስለማያምኑ እኮ። ስለዚህ ህፃናት ወደ እኔ ይምጡ የሚለው ስለዚህ አያምኑም አልከኝ። ያላመነ ደግሞ ይፈረድበታል ይላል መጽሐፉ። እነሱ ስለ እምነት ምንም አያውቁም። መጀመሪያ እምነት ከመስማት ገባኝ። እሱ ገባኝ እኮ ከቴሱ ሳይሰሙ እንዴት ያምናሉ? ይሄ እኮ ገባኝ። አይመለከትም። ይሄ እኮ ጎበዝ። ቆይ አንዴ ከተማ ይቅርታ፣ አንዴ ህፃናትን አይመለከትም ብለኸኛል። ይሄን ማብራሪያ ከየት አመጣው? ማብራሪያ አያስፈልግም ብለሃል። እዛ ክፍል ላይ ደግሞ ህፃናትን አይመለከትም ብሏል። ክፍሉ አይልማ። ስለማያስተውሉ ለምን ታብራራለህ? ማብራሪያ አያስፈልገውም ብለኸኛል ነበር እንዴ? ስለሚናገር እኮ ነው። እሺ የቱ ጋር ነው ህፃናትን አይመለከትም የሚለው? አያምኑም። አሁን ህፃናት አንተ ያምናሉ ብለህ ታምናለህ? አይመለከትም የሚለው የቱ ጋር ነው ያልኩህ? ስለማያምኑ ግልጽ እኮ ነው የተጻፈልን እኮ። አይመለከትም የሚለው የት አለ? ይኸውልህ ቆይ አንዴ ከተማ አንዴ ተረዳኝ እባክህ። አንዴ ቆይ እሺ አንዴ ተረዳኝ እባክህ። አንጫጫ ምን አልኩ መሰለህ? መጽሐፍ ቅዱስ ማብራሪያ አያስፈልገውም ያ ክፍል ለምሳሌ አልከኝ። ማብራሪያ አያስፈልገውም አልከኝ። ካላስፈልገው ህፃናት ያምናሉ ወይስ አያምኑም? ስለ አያምኑም አልከኝ። ያ ክፍል ደግሞ ያላመነ ይፈረድበታል ይላል። ስለዚህ ይፈረድባቸዋል ወይ ስለ
አይ አያውቁም። ቃሉን ሰምተው ክፍሉ የሚያምኑት ቆይ እኮ መጀመሪያ መጽሐፍ ከተማ ቅዱስ የሚናገረው ልሰማኝ ካልቻልክ በቃ በዚህ መልኩ ልንቀጥል ነው ማለት ነው። ስማኝ መጀመሪያ ምን እንደምል። ስለዚህ ያ ክፍል ህፃናትን አይመለከትም አልከኝ። ክፍሉ ላይ ህፃናትን አይመለከትም የሚል ካልተጻፈ ማብራሪያ ተጠቅመሃል ማለት ነው። እያብራራህ ነው። አንተ ደግሞ ከጅምሩ ምን ብለኸኛል? ማብራሪያ አያስፈልግም ብለኸኛል። ተጋጨብህን ያልኩ ግልጽ ነው አሁን። እሺ ይኸውልህ፣ እሺ ተጋይቶብኛል፣ ያስፈልገዋል። እሺ በቃ ቴንኪው፣ አመሰግናለሁ። ከልብህ ነው ታምረህ ነው ወይስ እንደው ለክርክር ብለህ ነው? በቃ አስተማርከኝ እኮ ከልቤ እኮ ተቀበልኩ። በቃ ጎበዝ፣ በቃ ከተቀበልክ ስለዚህ ማብራሪያ ይፈልጋል ማለት ነው። ማን ያብራራውን ነው የምትቀበለው አሁን? ምክንያቱም በፕሮቴስታንት ውስጥ ለምሳሌ ቃሉ የሚለውን ነው። እሺ ቃሉ የሚለውን እሺ በቃሉ መሰረት ለምሳሌ መካነ ኢየሱስ ጥምቀት ለድህነት ብላ ታስተምራለች። ቃለ ሕይወት ደግሞ አይ ለድህነት አይደለም ብላ ታብራራለች። ከሁለቱ የትኛው ነው ትክክል? እዚህ ላይ ህፃናትን ይመለከታል አይመለከትም እና ብናወራ አይሻልም? ተማርኩ ብላ አለፍከኝ እኮ እሱንማ። አሁን ማብራሪያ እቀበላለሁ ስላልከኝ ነው እኮ ስቀበል። እሺ ችግር የለውም እኮ ህፃናትን አይመለከትም አንተ ታምናለህ? አይመለከትም ህፃናትን። ይሄ ጥምቀት ማለት ነው። በጣም ጥሩ። እሺ አሁን ጥያቄን መልስልኝ። እሺ ቀጥል። መካነ ኢየሱስ ጥምቀት ለድህነት አይደለም ብላ ታብራራለች። ማን ነው ጥምቀት ለድህነት ነው ብላ ታምናለች፣ ታብራራለች መካነ ኢየሱስ። ቃለ ሕይወት ደግሞ ጥምቀት ለድህነት አይደለም ብላ ታብራራለች። ከሁለቱ የትኛው ማብራሪያ ነው ልክ አልኩ? መዳን በእምነት ነው ብሎ የሚያስተምር ሰው የትኛው ማብራሪያ ነው ልክ ነው የጠየቅኩህ እኔ። መዳን በእምነት ነው ብቻ ነው የሚለው ለመዳን ጥምቀት ይኸውልህ፣ የትኛው ማብራሪያ ነው ልክ? ከመካነ ኢየሱስና ከቃለ ሕይወት ጥያቄ በጣም ግልጽና አጭር ነው። ጥምቀት አያድንም፣ ቃለ ሕይወት። እሺ ጥምቀት አያድንም የምትለው የቃለ ሕይወት ነው፣ ልክ ብለሃል። ስለዚህ ምንድነው መካነ ኢየሱስ ተሳስታለች ማለት ነው አይደል? ሄኖክ ሚዩት አድርግና ተራን ጠብቅ፣ ደግመህ እንዳከፍት። ቀጥሎ ያንተ ተራ ነው። ስለዚህ መካነ ኢየሱስ ተሳስታለች አልከኝ። አዎ ህፃናትን ታጠምቃለህ፣ ያላመነ ሰው ስለምታጠምቅ ጥምቀት ለድህነት በማለቷ ተሳስታለች አልከኝ አይደል? ህፃናትንም ስለምታጠምቅ ስህተት ናት። ምክንያቱም ህፃናት አይጠምቁም። ህፃናትን ከማጥመቅ አንጻር አይደለም ያወራሁት እኔ፣ ጥምቀት ለድህነት ከማለት አንጻር ነው ያልኩ። ተሳስታለች። እሺ ተሳስታለች። ስለዚህ ፕሮቴስታንት ውስጥ የስህተት ስብስብ አለ ማለት ነው። ምክንያቱም መካነ ኢየሱስ ራሱ ትልቅ ቸርች ነች ፕሮቴስታንት ውስጥ። መካነ ኢየሱስ አይደለም። ስለራስህ ለምን አታወራኝ? አንተ ራስህ በህፃናት ጥምቀት ታምናለህ፣ ተሳስተሃል እያልኩ ነው። እሺ ችግር የለውም እመጣለሁ ወደ እየነገርኩህ እኮ። ስለዚህ ምን ስለሌሎቹ ራሳቸው መጥተው ሊያብራሩሉ ይችላሉ። አሁን ያስረግጬ እየነገርኩህ ያለው ህፃናት አይጠመቁም፣ ኦርቶዶክስ ታጠምቃለች። ኦርቶዶክስ የተጠመቀ ያመነ ይድናል ነው የተጠመቀ ያመነ ይድናል ብላ ነው የምታምነው። እሺ ይድናል ብላ ግን የጻፈችበት አለ ከቴ አሁን የተጠመቀ ያመነ ይድናል ብላ ያለችበት ጽሑፍን እስቲ ያሳይ። እሺ ካንተ ጀምራለሁ። አንድ ጊዜ ልጠይቅህ። አይ እኔ ጽሑፍ አይደለሁም ጽሑፍ አሳየኝ ያልኩ። ጽሑፍ አሳየኝ፣ ጽሑፍ አሳየኝ። ከጽሑፍ ነው አምነህ ነው ወይ የተጠመቀው ነው? ከተማ ጥያቄ ጽሑፍ ነው። ጥያቄ መልስ። ለምን እኔን ብቻ ጽሑፍ ነው የጠየቅኩ? አታክት ምንድን ነው ደግሞ? ጽሑፍ ነው የጠየቅኩ። ማስረጃ አንተ ራሱ ማስረጃ ነህ። አንተ ራሱ እኔ እንዴት ማስረጃ ሆናለሁ? እንደዛ ከሆነማ እኔ ጥምቀት ለድህነት ቆይ አንዴ ከተማሽ አንዴ አባል ስለሆንክ ማስረጃ ነህ። እሺ አንዴ ብቻ እየነገርኩ እኮ ነው። አንዴ ስማኛ። እሺ አንዴ ትሰማኛለህ? አንድን ቃል 10 ጊዜ አትደጋግመው። እሺ አማርኛ እችላለሁ፣ አንተም ትችላለህ። ስለዚህ መግባባት እንችላለን። እኔ ግለሰብ ነኝ፣ ለማንም ማስረጃ መሆን አልችልም። እንደዛ ከሆነ እኔ እንደ ማስረጃ እና እንደማይሳሳት ማስረጃ የምቆጥረኝ ከሆነ እምነቴን እመንልኝ። እኔ ማምነው ጥምቀት ለድህነት፣ በጥምቀት ከጌታ ሞትና ትንሣኤ ጋር አንድ መሆን ነው።
ስለዚህ ያድናል ብዬ ነው እንደኔ እመን። ማታምን ከሆነ ለምትፈልገው ዓላማ አረ በጌታ ስም በመሃል አትግባ። ለመጨረሻ ጊዜ ነው የምነግርህ፣ በመሃል እንዳትገባ። ሐሳቤን ሳልጨርስ በመሃል እንዳትገባ። ስለዚህ እኔ ማስረጃ ልሆን አልችልም። አሁን ያነሳው ሐሳብ ግን ትልቋን ቤተክርስቲያን ነው የተናገርከው። ምን ብለህ ኦርቶዶክስ እኮ መጠመቅ ከዛን ማመን ያድናል ብላ ነው የምታስተምረው አልክ። ኦርቶዶክስ ቤተክርስቲያን እምነቷን በመጽሐፍት ስለገለጸች የገለጸችውን መጽሐፍ ጥቀስና በዚህ መጽሐፍ ላይ አንብቤያለሁ ብለህ አሳየን ያልኩ። ማሳየት ከቻልክ እንቀጥላለን፣ ካልቻልክ አንተ እኮ አትበለኝ። እኔ አይደለሁም የእምነት ጀማሪ። ቀጥል ወደ ማስረጃ። በፕራክቲካሊ ህፃናት ስለታጠምቅ ስላየው፣ ምክንያቱም ህፃናት ስለማያምኑ ህፃናት ታጠምቃለህ፣ ታውቃለህ አይደለ? አዎ አውቃለሁ። ማስረጃ ይሄ ነው። ስለዚህ ህፃናት ስለማያምኑ ያምናሉ የሚል መቼም ማንም የለም እዚህ ውስጥ ካለ ካንተ ጀምሮ ከኦርቶዶክስም አስተማሪ ጀምሮ መናገር ይችላል። ስለማያምኑ በዚህ መሰረት ያላመነ ሰው ታጠምቃለህ፣ አምኖ ከዛ ይጠመቃል። ከዛ ደግሞ እያደገ ከፍ ሲል ተምሮ ያውቃል፣ ይድናል። እንደዛ ነው የምታስተምረው። እኔም እንደዛ ስላደኩ እዛ ውስጥ ተጠምቄያለሁ። ተጠምቄ ግን በዚህ ባንቺ እሺ መጽሐፍ አለ እንዲያለችበት እኔን ራሱ አድርጋኛለች። ሳቅ ነው እንዲያለችበት መጽሐፍ አለ። እንዲያለችበት መጽሐፍ አለ ወይ? ለመጨረሻ ጊዜ መጽሐፍ የለም። እኔን ግን እንደዚህ አድርጋ እና ቤተሰቦች እንደዚህ አድርጋለች። ግራ ሲገባ ነው የወጣው። እሺ ሚዩት አድርግ እንዳከፍታ እንዴ ልመልስልህ እንዳከፍት። እሺ ከቴ ወንድማችን እንወድሃለን እና እናከብርሃለን። ግን ፈጽሞ ስህተትና ግራ በተጋባ ቅድም እንዳሳየው የመካነ ኢየሱስና የቃለ ሕይወት እንኳን ልዩነት ምን እንደሆነ ሳታቅ ነው የገባኸውና የገባህበትን ህብረት ሳታቅ መቀመጥህን በዚሁ ላስታውስ ብዬ ነው። ህፃናት ሳያምኑ ነው ያጠመቃችሁት አለ። ከጅምሩ ቅድምን ብሎ ነበር። ማርቆስ 16ን ስናነሳ ያ ክፍል ህፃናትን አይመለከትም ብሎ ነበር። እሺ ያ ክፍል ህፃናትን ማይመለከት ከሆነ ህፃናትን አታጥምቁ ወይም አይጠመቁም የሚል አንድ ጥቅስ ስጠኝ። አሁን ጥቅስ መስጠት ትችላለህ። አሁን የጠየቅኩ ጥቅስ እንደመሆኑ ሌላ ወሬ እንዳታወራ ቅድም ስለሰማው ከይቅርታ ጋር እዚህ ምዕራፍ እዚህ ቁጥር ብቻ በልሽ። ቀጥል። አንተ ትሰርበኛለህ፣ ትገለምጠኛለህ። አንተ ግን አታወራ የሚባል ነገር ሲፌር አድርገው። ማርቆስ 16 ያመነ የተጠመቀ አለቀ። ህፃናትን አይመለከትም ብለህ ነበር ቅድም ህፃናትን አይመለከትም ብለህ ነበር ማለት ያመነ ስለሚል ነው። ጌታችን ስርዓት ያሳዘን መጽሐፉ የሚለን ያመነን አጥምቁ ነው ያለ። ቀጥሎ ያላመነ ይፈረድበታል ይላል። ስለዚህ ህፃናት ይፈረድባቸዋል ወይ ስለ አይ ይሄ ህፃናትን አይመለከትም አልከኝ እኮ። እምነት ከየት ነው መጀመሪያ? ይኸውልህ እምነት ከመስማት እምነት ከየት ነው ሳይሆን ክፍሉ ህፃናትን ይመለከታል ወይስ አይመለከትም? ወንድሜ ይኸውልህ ህፃናት እንዴት ያምናሉ? ታልነገርናቸው እንዴት ያውቃሉ? እምነት እኮ ስለዚህ ህፃናትን ይመለከታል ወይስ አይመለከትም? ስለዚህ ህፃናትን ይመለከታል ወይስ አይመለከትም? ህፃናት ስላላመኑ ስለማያውቁ አያምኑምም ያምናሉ የሚለው እንዴት አድርገህ ታሳምናቸዋለህ? በጣም ጥሩ። ቆይ አንዴ ከትዬ የኔ ወንድም ተወዳጅ ወንድም አንዴ ምን አልከኝ? አሁን ህፃናት ስለማያውቁ ያምናሉም አያምኑም እንዴት አይደለም እየጠየቅኩ ነው። መጽሐፋችን የሚለው ያመነን አጥምቁ፣ ሁለተኛ ደግሞ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ስለሚል ህፃናት ብንነግራቸውም አያውቁም። ምኑን አውቀውት ይጠመቃሉ? ሁለተኛ በኢየሱስ ስሙን እየጠራ ተጠመቅ ነው የሚለው። ስለዚህ አዳምጠኝ ወንድሜ። ሁለተኛ የማቴዎስ ስለዚህ ሮሜ አንዴ ከተማ ቆይ አንዴ ስለዚህ ህፃናት እኔ እንደምን እንትን ትለኛለህ? ኦሮ መድኃኒዓለም። እሺ አንዴ ለመጨረሻ ጊዜ ህፃናት ያምናሉም አያምኑም ይባላል ወይስ አያምኑም ይባላል? ከሁለት አንዱ። ጥያቄ ጠይቅ። ምን እስቲ ድገመው። ህፃናት ያምናሉም አያምኑምም ተብሎ ነው ይነገራል ወይንስ ደግሞ አያውቁም ተብሎ ይነገራል? ህፃናት አያውቁም።
እንጂ አያምኑምም ያምናሉም አይባልም አይደል? ማመንም አይችሉም። ስለዚህ ያምናሉም አያምኑምም አይባልም አይደል? ምሳሌ ማመን አይችሉም እኮ እንዴት ብለው ይሰማሉ? አሁንስ እንዴት ብለው ለምንድን ነው ግን ለመመለስ ግራ የሚገባ ከተማ እኔ እኮ ምናምን ብለህ ቆይ በጌታ ስም በጣም ሰው በትዕግስት ሲያናግራችሁ በጣም እንትን ትላለህ ከምትል በስርዓት እንደሌላው እንደምታወራው ለምን አታወራ? ስለዚህ ህፃናት ያምናሉም አያምኑምም ተብሎ አይነገርላቸውም ወይ ስል አዎ ወይ አይደለም እኮ ነው። ምን አስባለ? አንድ ሺህ ሰው ቁጭ ብሎ የሚሰማ እኮ ስራቱ አይደለም። ካንተ የሆነ ቃል ከተገኘ ለመማማር ነው። ከኛም የሚወጣው ቃል ይጠቅማል ብለን ነው እዚህ ቁጭ ያልነው ማለት ነው። ስለዚህ ዝም ብለህ ምናምን አትበል። መናገር ያለብህን ተናገር። አላምንም ካልክ አላምንም፣ አምናለሁ ካልክ አምናለሁ። በድፍረት ተናገረው። አታሻሻው ቃሉን በጌታ ስም። እሺ ህፃናት ያምናሉ አያምኑም ተብሎ ይነገርላቸዋል ወይስ አያውቁም ተብሎ ነው የሚነገርላቸው? ህፃናት አያውቁም በፍጹም። እሺ አያውቁም። ቴንክ ዩ። ስለዚህ አያውቁም የሚል ከሆነ ስለ ህፃናት የምትናገረው አይጠመቁም የሚለውን ትምህርት ከየት ነው ያመጣው? ያመነ የተጠመቀ ስለሚል ያመነ ይጠመቅ ስለሚል። በጣም ጥሩ። ማመን የሚነገረው ማመን ለሚችል ነው ወይንስ ደግሞ ለማያውቅ? ምን እመን ተብሎ የሚነገረው ለማያውቅ ለህፃን ነው ወይንስ ደግሞ ማመን ለሚችል ለሚያገናዝብ ስብከትን ለሚሰማ ነው? አዎ እምነት ለመስማት ነው ስለሚል በቃ እምነት ለሚሰማ ሰው ነው ይሄ የሚነገረው እኮ። ስለዚህ ህፃናትን አይመለከትም ማለት ነው አይደል? ስለማያውቁ አያውቁም እኮ ህፃናት። አዎ ምን አይሰሙ አያውቁ ምንም ያውቃሉ። ስለዚህ ሌላ ማስረጃ ፈልግ ይሄኛውን ስለጣልከው ማለት ነው። ምክንያቱም ህፃናት አያውቁም እመኑም አትመኑም አይባሉም ስላልክ አይጠመቁም የሚል የምትልበትን ሌላ ማስረጃ አንጣ። ማርቆስ 16 ነው ይሄ መስፈርት። አንዴ ማርቆስ 16 ወንጌልን ለፍጥረት ሁሉ ስበኩ ያመነ የተጠመቀም ይድናል ነው የሚለው። ስለዚህ ተሰባኪ ያለ ማወቅ አምናለሁ አላምንም ማለት የሚችል ማለት ነው። አይደለም ህፃናትን የአእምሮ ህሙማንን እንኳን አይመለከትም። ምክንያቱም የአእምሮ ህሙማን በእድሜ ከፍ ቢሉ እንኳን አምናለሁ አላምንም ብሎ ማለት አይችሉም። እነሱ እንኳን ኤክሰፕሽናል የሚታይ ነው ማለት ነው። ምንም ማስረጃ የለህም እንደማየው ከሆነ ናቱ ጨረስኩኝ። ከሱ ግን እዚህ ጋር ይቅርታ ቃልት ያሰማል። ቀደም በጥምቀት ለምሳሌ ቃልዮት ትክክል ናት ብለህ ነበር ከተማ አይደለ? መካነ ኢየሱስ ጥምቀት ለድህነት የምትለው ስህተት ናት፣ ቃልዮት ደግሞ ትክክል ናት ብለህ ነበር። ቃልዮት ህፃናት ታጠምቃለች፣ ትክክል ናት አይደለች? ቃልዮት ህፃናት እኔ ጥምቀት ለድህነት ብዬ ነው የማምነው። እንትን አያድንም ብዬ ነው። መዳን በእምነት ነው ብዬ ነው። እንደዛ አልጠየቅኩም። ቃልዮት ኧረ ናቱ በቃ ናቱ የምር ይሄን ይመልሰው። ቆይ ቃልዮት ትክክል ናት ብለህ ነበር። ቃልዮት ህፃን ልጅ ታጠምቃለች? እኔ አላውቅም፣ ግን ትክክል ነው። ጥምቀት እኔ ትክክል ነው ያልኩበት ያመነ የተጠመቀ ይድናል የሚል ነው። ትክክል ነው ያልኩት አይደለም። እሱን ሳይሆን ህፃናት ማጥመቋ እና ደግሞ ህፃናት ማጥመቋ ትክክል ነው። ቃልዮት ባይዘዌ ቃልዮትም መካነ ኢየሱስም ህፃናት ያጠምቃሉ። ህፃናት ስለማያውቁ አይጠመቁም ብያለሁ። ትክክል ናቸው ወይ? ትክክል አይደለም። ህፃናት አይጠመቁም። ምክንያቱም በመጽሐፍ ቅዱስ ህፃናት የተጠመቀ ስለሌለ ህፃናትን ያጠመቀ ሰው የለም። ስለዚህ ከተሳሳቱ ደግሞ ድህነትን አያገኙም አይደል? መዳን በእምነት ነው። ያመነ ሰው አይደለም። የኔ ጥያቄ ምንድነው? ስህተትን ይዞ ቤተክርስቲያን ነኝ ብላ የምታስብ ቃልዮትም መካነ ኢየሱስም ስህተትን ይዛ መዳን ትችላለች? ስህተትን ይዛ መዳን አትችልም። መዳን በእምነት ነው። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምጣፉት ትድናለህ። እሺ እግዚአብሔር በጣም ረጅም ሰዓት ስለወሰድን ተቀበሉ ነሄኒን በቃ ቴንኪው።
ሰላም ናታ አለው መስገን ከተማ ያብዛ ከተማ እያበዛ ነው መሰለህ አስቸገረን። ዝጎ ያስተላልፋንተ ወደ ግራ ነው የሚሰማው መሰለኝ አንተ። ናታን ጥያቄ አለኝ። ለኔ ነው ፐርሰናል ለኔ ነው ወይስ? አዎ በቃ ማለት መመለስ ስለሚችል ነው። ቆይ ጥያቄ መጀመሪያ ከየት ነህ ሄኒ? ከመቀሌ። እሺ ቦታ ከመቀሌ። እምነትስ ከጀርመን እንዳትለይ። እምነት ከጀርመን ሀገር ከመቀሌ። እሺ ከጌታ የኢየሱስ ክርስቶስ አማኝ ነበር እኮ። ምን ዲኖሚኔሽን? ቆይ ዲኖሚኔሽን ነገር ዲኖሚኔሽንህን ንገረን። ከጌታ የጌታ ኦኬ የዘጸአት ቸርች ሃይማኖት አያድንም። ሃይማኖት አያድንም። ኢየሱስ ክርስቶስ ነው የሚያድነው። ለምን የዘጸአት ሆንክ? ለምን ለእንትን የወን ልጅ ቸርች ለምን አትሄድም? የዘጸአት የሆንኩት ያው የሚያስተምሩት ትምህርት መጽሐፍ ቅዱሳዊ ስለሆነ ነው። ሌሎችም ስለዚህ ያ የሚያስተምሩት ትምህርት አንድ ሄኖክ ኦኬ። ስለዚህ እነሱ የሚያስተምሩት ትምህርት ለድህነት አንድ ሄኒ ትጠይቃለህ። መጀመሪያ ተጠይቀህ ከዛ ምን እንደምታምን አውቀን ነው የምትጠይቀው። እሺ እዛ የሚሰጠው ትምህርት እውነተኛ ነው ብዬ ስለማስብ ነው አልክ። ስለዚህ ያ የሚሰጠው ትምህርት ኦኬ፣ እነሱ የሚሰጡት ትምህርት ማለት ነው ያድነኛል ብለህ ታምናለህ? የሚያድን ትምህርት ነው እዛ የሚሰጠው ትምህርት። ትክክል። ስለዚህ ቃለ ሕይወት ቸርች የሚያስተምሩት ትምህርት ስልክ ነው። አይ ስለ ቃለ ሕይወት እንኳን ስለማላውቀው ባላወራ ይሻለኛል ወንድሜ። የሄድኩት ያው ዘጸአት ነው። ዘጸአት ነው እውነተኛ ትምህርት ሆኜ አግኝቼዋለሁ። ስለዚህ የዘጸአት ትምህርት ትክክለኛ ነው የሚያድን ትምህርት ነው ብለህ ታምናለህ ማለት ነው። ሌሎቹን ስለማታውቃቸው መዳን ከቻልክ ከፈለክ ና። አየህ ታዲያ ለምን እንደው ሃይማኖት አያድንም ያልከው? ለምን ና ትለኛለህ? ለመማር እኮ ነው የምትመጣው፣ ለመዳን አይደለም። ለመማር ነው የምመጣው፣ ለመዳን አይደለም። እሺ አይ እኔ የተማርኩኝ ነው ትቼዋለሁ፣ ለመዳን ካልሆነ። እሺ ኤኒዌይስ እሺ በቃ የጌታ ተከታይ ነኝ ብለሃል። ጌታን ትከተለዋለህ? ቆይ አንዴ ጌታን እከተለዋለሁ ብለህ ታምናለህ? እኔ አዎ ሲጀመር ኦርቶዶክስ ነበርኩኝ። ወደ ጌታ ወደ አሁን ከተጠየቀው ጥያቄ ጋር መልሱ ምንድነው የሚያገናኘው? እኔ ስጠይቃችሁ ይሄ ምንድነው ያለው? የዮኒ ስም እሺ ትቼዋለሁ። አሁን ጌታን ትከተለዋለህ ወይ ሲባል ሰው ኦርቶዶክስ ከሆነ ለምን? ቆይ አንዴ ስማ፣ ተረጋጋና ስማ። እሺ አንዴ ከመቀሌ የሆነ ስሜታዊ መሆን አያስፈልግም። እሺ ኤኒዌይስ እሺ ምን እያልኩኝ መሰለ? አይመኩም አሁን የደረሰ መቁ አይጀግናው አይ ቆየ አሁን ነው የሚደርሰው ታውቃለህ። እሺ ምን እያልኩ መሰለ ሄኖክ? ጌታን ትከተለዋለህ ወይ እከተለዋለህ ብለህ ታምናለህ ወይ ስትባል እኔ ሲጀመር ኦርቶዶክስ ነበር። ምን አገናኙ ከተጠየቀው ጥያቄ? ምን ነበር ካላልኩ እምነት ተናገር ስትባል ቅድም መከራችን ስታበላ እኔ ጌታን የምከተለው ና። አሁን ጌታን ትከተለዋለህ ወይ ስትባል ደግሞ እኔ ኦርቶዶክስ ነበርኩ። እሺ ቢያንስ የምንጠይቀውን እየሰማችሁ ብትመልሱ በጣም አሪፍ ነው። እኛንም ከማድከም ታተርፉናላችሁ፣ እናንተንም
የምንናገረው በቅንነት ለመረዳት ትሞክራላችሁ ማለት ነው። እሺ ሄኖክ አሁን በድጋሚ ጠይቃለሁ፣ ጌታን እከተለዋለሁ ብለህ ታምናለህ ወይ? ጥያቄ። አዎ አምናለሁ። እሺ ጌታ መከተል ማለት ምን ማለት ነው? ጌታ መከተል ማለት የራስህን ሀሳብ ትተህ በእርሱ ብቻ መታመን ማለት ነው። እርሱን ብቻ ማመን። በጣም አሪፍ፣ በጣም አሪፍ። የራስ ሀሳብ ሳይሆን ጌታ ያስተማረውን ሙሉ አሜን ብለህ መቀበል ማለት ነው። ኢየሱስ ክርስቶስን መከተል ማለት ነው። ማመን ማለት እኮ አዎ፣ ኢየሱስ ክርስቶስን መከተል ማለት ያስተማረውን ትምህርት ሁሉ አሜን ብሎ መቀበል ነው ወይስ አይደለም? ነው። በጣም አሪፍ፣ በጣም አሪፍ። አሁን ተመልከቱ፣ ኢየሱስ ክርስቶስ ያስተማረው የራስህን ሐሳብ ትተህ ነው ያለን። ይሄ ነው የራስህን ሐሳብ ትተህ የክርስቶስን ሐሳብ አሜን ብሎ መቀበል ነው ብሎ። አሁን ተመልከቱ የማንን ሐሳብ እንደሚተው። የራስን ሐሳብ ከተከተልክ ግን የራስህ ተከታይ ነህ ማለት ነው። የክርስቶስን ትተህ የራስን ሐሳብ ከተከተልክ አንተ የራስህ እንጂ የክርስቶስ ተከታይ አይደለም ማለት ነው አይደል? ይሄ ነው። እሺ አንተም እንዳትፈርድ የራሴ ሐሳብ ነው አይደል? እንዳትፈርድ። አይ ችግር የለውም። ኧረ እኔ አልፈርድም። በጣም አሪፍ። አሁን የጌታን ቃል እናነሳና ከዛ በኋላ የምርም የጌታን ቃል ትቀበለዋለህ ወይስ አትቀበለውም የሚለው እንመለከታለን። እሺ ማርቆስ 16:16 ጌታ ሲናገር ያመነ የተጠመቀም ይድናል ብሎ ተናገረ። የሚድነው ምን ያደረገ ነው አለ ጌታ? ሄኖክ ያመነ የተጠመቀ። ሄሎ ኦኬ። ሰው ለመዳን ማን ጋር ደውለህ ነው እንዲህ? ኦኬ እኛን ነው ሄሎ ያልከን? እሺ ስለዚህ ሄኒ ምንድን ነበር ያልከኝ? ምን ያደረገ ይድናል ነበር ያልከው? ጌታ የተናገረው አልከው እኮ አንተ ራስህ ምንድን ነው በእኔ አፍ ልታዘጋ? ቀጥል፣ ችግር የለም እየሰማሁ ነው። አየህ የክርስቶስ ቃል እየጨነቀ የክርስቶስ ተከታይ ነኝ ይከብዳል። ክርስቶስ ያለውን ቃል ድገሙ፣ ምን ያሳፍራል? ተናገረው። ከተናገርከው ምን ችግር አለው? አንተ ደግሞ ያመነ የተጠመቀ ይድናል። ያመነ ይላል መጀመሪያ፣ ያመነ አይፈረድበትም ይላል መጽሐፍ ቅዱስ ላይ ስታነብ። ያመነ ያልተጠመቀ አይፈረድበትም አይልም። እንትን አላቸው ውስጣቸው የሆነ የሚያቃጭልባቸው እንትን አለ። ቆይ አንዴ ልንገርህ፣ አንዴ ስማ፣ ቆይ ስማ፣ ተረጋጋ አንዴ። አሁን የተጠየቀውን ትተህ የኔን ስም 30 ጊዜ አትጥራው። ምን ያደርግልሃል? የጌታን ስም የሚጠራ ይድናል ነው የሚለው። የጌታ ቃል ተናገር ብዬ 30 ጊዜ ብትል ምን ይጠቅማል? አሁን ጥያቄውን ስማና መልስ። እሺ ስማ፣ ክርስቶስ ምን ያደረገ ይድናል ነበር ያለው? እስቲ ምን ያደረገ ይድናል ነበር ያለው? እስኪ መልስልኝ። ያመነ የተጠመቀ አንተ ያልከው። በጣም አሪፍ፣ በጣም አሪፍ። እኔ አይደለሁም ያልኩት ጌታ ነው። አንተ ታምናለህ? ሰው ለመዳን አምኖ መጠመቅ አለበት ብለህ ታምናለህ? አዎ አምናለሁ። ስለዚህ ሰው ለመዳን አምኖ መጠመቅ ያስፈልገዋል ብለህ ታምናለህ? አዎ አምኖ መጀመሪያ ከዛ መጠመቅ ያስፈልገዋል። በጣም አሪፍ። ስለዚህ ዘጸአት ቸርች ሰው የሚድነው አምኖ ሲጠመቅ ነው ብላ ነው የምታምነው ወይስ ባመነ ቅጽበት ነው ብላ የምታምነው? መጀመሪያ ስታምን ትድናለህ። በአፍ ሮሜ ላይ የሚለው መሰለህ። አያችሁ እና ቆይ የክርስቶስ ቃል እየጠቀስኩልህ ሐዋርያ ቅዱስ ጳውሎስ ጋር ሄደህ ልታጋጨው ነው ከክርስቶስ ጋር? የክርስቶስ ቃል መጀመሪያ እመንና ከዛ ሐዋርያ ቅዱስ ጳውሎስ በክርስቶስ መነጽር ነው የምትመለከተው እንጂ ሐዋርያ ቅዱስ ጳውሎስ እንዲህ ብሏል፣ ክርስቶስ እንዲህ ብሏል። ሁለት ቆይ አይጋጭም። ቆይ አንዴ ስማኝ። የማይጋጭ ከሆነ እዚህ ያወራሁልህ ሮሜ አንዴ ተረጋጋ። እኔ ነኝ ሚዩት ማድረግ። ተረጋጋ። ካልተረጋጋ ሚዩት አደርጋለሁ። እሺ ሚዩት አድርገህ ስማ። ተደርበህ አታውራ። እሺ ስናገር ደግሞ አትደረብ አንተም። እሺ እኮ ያልጠየቅኩህን አይደለም። ማርቆስ 16:16 እያወራ አይ
ሮሜ እኮ እንዲህ ይላል ብለህ የክርስቶስ ሐሳብ ሳትመልስና ሳንጨርስ ሮሜ ከጠቀስክ ለማጋጨት እየሄድክ ነው ማለት ነው አይደል? ይሄን ሳትፈታ በዛ ከሄድክ እያጋጨህ ነው። ከአንተ ጋር ለማውራት አልነበረም፣ ልጠይቅ ነው የገባሁት። የኔን ሐሳብ ሳትቀበል ዝም ብለህ እንዴ? መሀል ውይይት ላይ ልጠይቅ ነበር እኮ የገባሁት። ሰላሳ ሁለት ጥርስ ይታያል። እኔ ደግሞ ልጠይቅ። ቆይ አንዴ እስቲ ተረጋጋ። አንዴ ሚውት አድርገህ ቆይ ነው ማይክ ለመክፈት ነው የገባው። እኔ ለመመለስም ለመጠየቅም ሳይሆን ማይክ ለመክፈት ነው የገባ የሚመስለኝ። ታስቡ ሚውት ትደረጋለህ፣ ትከፍቷለህ። እና ጨዋታውን ትተህ የጠየቅኩህን መልስልኝ። ክርስቶስ ሰው ያመነና አምኖ ሲጠመቅ ነው የሚድነው ብሎ ተናግሯል። አሜን ብዬ እቀበላለሁ ብለኛል። ምን ብዬ ጠየቅኩ? ከዛ ቀጥዬ ዘጸአት ቸርች ሰው ለመዳን አምኖ መጠመቅ የግድ ያስፈልገዋል ብላ ታምናለች ወይ ነው። ይህንን ነው ጥያቄ። መልስልኝ። እና ስመልስልህ አትደረብ። እሺ እኔ መልስልሃለሁ በስነ ስርዓት ማለት ነው። አንተ ደግሞ እየሳቅ ሳይሆን በስነ ስርዓት አዋራ። አዎ አንተ እኮ ነው የምታስቀኝ። አዎ አንተማ ከድሮም ሳቂታ ነህ። ቲንክ ዩ። አዎ ለምን አልስቅም? ላልቅስ? ህይወት እኮ ነው እየቀለድክ ያለው ብራዘር። ህይወት መዳን ነው። ገባ? በራሴ ህይወት ነው የምስቀው ደስተኛ ስለሆንኩ ኦርቶዶክስ ስለሆንኩ። አሁን አርቲቡርቲ ወሬውን ትመልሳለህ ወይስ አትመልስም? አርቲቡርቲ ወሬውን ትተህ ማለት ነው ትመልሳለህ ወይስ አትመልስም? አዎ አንተ ማለት ይላል ጓልታ ጊዜ ራሱ እንዴት እንደምታገኝ በጣም ኦርቶዶክስ የተማርከው ነው። እሺ አይ ከሉተር የተማርኩት ነው። ሄድና ትንሽ ከሉተር ጋር ተጫውተህ ትመጣለህ። ጨዋታ ነው የያዘው። ትንሽ ተጫውተና ከሉተር ጋር መሀል ውይይት ላይ እኔ እኮ ስትጠየቅ ምላሹ ካልቻልከው ባይዘው አላቅም ማለት ልመዱ። ይሃዴ ወይ ብር እኔም የቤተሰብ ጥያቄ ነው። ምን ሊጠይቀው ነው? ናቱን በጣም ግን አጥብቆ ነበር የፈለገውና ቤተሰባዊ ጉዳይ ነው። ግራ ገባኝ እኮ እናቱማ ሰፈራቸው የሚያቆፍ ይላል እሱ መስሎት ነው። አብራው ሄደ ናቱን ነው ፈልገው ስማ እኔ የምለው ብሬ ለካ የኛ የክርስቲያኖች መሳቅ ያናድዳቸዋልም ጭምር። ትስቃለህ፣ ለምን ትስቃለህ ይለኛል። በጌታ ደስ ይበላችሁ ተብለንኛ በእኛ መሳቅና መደሰት ምን ጨነቃቸው? አዎ እኛ ደስ ብሎን ፈታ ብለን ነው የምንማማረው ማለት ነው። ዮሐዴ ግን ምን ናቱን እንትን ቤተሰባዊ ነገር እንዲጠይቅ ፍቀድለት። ናቱ ራሱ ምንድን ነው ብሎ ለመስማት ጓጉቶ ነበር። የፍቅር ጥያቄ እንትን ትለዋለህ። ኦኬ እየጻፈ ነው። እሺ ሄኖክ አሁን ገብተሃል? አዎ ይሰማል ሄኖክ? አዎ ይሰማል። እሺ አሁን ቁም ነገር እያወራን አንዴ እንዲህ አትበሉ፣ ሁለተኛ ያልተጠየቀው ወሬ ማውራትን ትተህ ለመጠየቅ ነበር የገባሁት መሀል ውይይት ላይ ማለት ቶሎ ብንጨርስ እኮ ጥያቄ ብጨርስ አንተም ጥያቄን ትቀጥላለህ። ስለዚህ ወደ ዋና ሀሳብ ስንመለስ፣ ወደ ቀደመው ነገር ስንመለስ ክርስቶስ እንዲህ ብሎ አስተምሯል ተማመንን እና ያንተ ቸርች ሰው አምኖ ሲጠመቅ ይድናል ብላ ታምናለች ወይ ነው ጥያቄ። አምኖ ሲጠመቀው ብላ ታምናለች። አምኖ ግን ሲጠመቅ ሳይሆን የሚድነው። አሁን እኮ ሀሳቡ እንትን እንዳርግልን እኮ ያዋድ ዝም ብለህ እየዘጋ እኮ ለተመልካችም እኮ ያዝጋል።
ዝም ብለን እኔ ሀሳቤ ልግለጥ፣ ከዛ ጥያቄ ካለ ይሄ አውጥተህ ትጠይቃለህ። እንደዛ ሲሆን ነው አሪፍ። ክርስቶስ ያመነ የተጠመቀም ይድናል ብሏል አይደል? ግሩም ሚዩት አድርገህ ግሩም ግርማ ነው። ግርማ ሚዩት አይደረግ መሰለኝ። እሺ ሄኖክ ቅድም ክርስቶስ ሰው ለመዳን ምን ማድረግ ይጠበቅበታል ብሏል የሚለውን ተማመንን አይደለ? አምኖ መጠመቅ ያስፈልገዋል ብለዋል ብለናል። ተስማምተናል አይደል ሄኖክ? ስለዚህ አሁን አንተ ይሄንን የክርስቶስ ቃል ገልብጠ አይ እምነት ብቻ ነው ጥምቀት አያስፈልግም ያልከው ክርስቶስን የሚለውን አሜን ብዬ እቀበላለሁ ብለህ ነበረ ቅድም የገባው። አሁን ግን የክርስቶስን ሐሳብ ገልብጣ አልቀበልም ብለህ አይ ያመነ ይድናል ከዛ ይጠመቃል አድርገህ ለምን ገለበጥከው? ማን እንድትገለበጥ ስልጣኑ ሰጠ? እሺ አሁን ላብራራው ነው። ስልጣኑ የሰጠኝ ያው ጌታ ኢየሱስ ነው። በልጁ ልጅ መጀመሪያ ልጅ ክርስቶስ ነው። ቃሌን ገልብጣችሁ አብራሩ ብሎ የሰጠ ስልጣኑ ክርስቶስ ነው። ና አሁን ላውራና ከዛ ልጨርስ፣ ከዛ ትስቃለህ ከፈለክ። እሺ ቀጥል። ታርገ ይሻላል ወይስ ለምን? ኦኬ ስልጣን ምን እንዴት መሰለ፣ አሁን የኔ ሐሳብ ሰብራራው ማለት ነው። አሁን ጥምቀት ያስፈልጋል ወይ ለሚለው ጥያቄ ከሆነ አዎ ያስፈልጋል ነው። ግን ገልብጠህ ያወራሁት ነገር የለም። ሲጀመር ያመነ በልጁ በኢየሱስ ክርስቶስ ያመነ አይፈረድበትም ይላል ቃሉ። እንደዛ ካለ መገልበጥም መገላበጥም የለውም ማለት ነው። በቃ በልጁ ያመነ ይድናል ይላል መጽሐፍ ቅዱስ ላይ። የልጅነት ስልጣን ተሰጠው ይላል ዮሐንስ 3:36 ምን ይላል? ሄደህ ማንበብ ትችላለህ ከፈለክ። ሰው መጀመሪያ አምኖ እንዲድን ምን ማድረግ አለበት? በኢየሱስ ክርስቶስ አዳኝነት ማመን አለበት። ሲያምን ከዛ በኋላ ይጠመቃል። የሚጠመቀው ግን ለመዳን አይደለም፣ ስለ ዳነ ነው የሚጠመቀው። ገባ ይዋላ? እሺ ሄኖክ ሰማን። አሁን ምንድነው እያረክ ያለው? የክርስቶስን ሐሳብ ሳይሆን የማይለውን ማለት አዎ እምነት ለድህነት ነው። ክርስቶስም እኮ ያመነ የተጠመቀም ነው የሚድነው ሲል እምነትም ለድህነት ነው ጥምቀትም ለድህነት ነው ብሎ ጌታ እየተናገረ ነው። እኛ የክርስቶስን ሐሳብ ሙሉ እንቀበላለን። በክርስቶስ ያመነ በልጁ ያመነ ሲባል በልጁ ያመነ ማለት በነገራችን ላይ ይሄንንም ቃል ጭምር አምኖ የተቀበለ ማለት ነው። እሺ በልጁ ያመነ ሲባል ክርስቶስ ያስተማረውን ትምህርት አሜን ብሎ የተቀበለ ማለት ነው። ቅድም ስንጀምር እንደዛ ብለን ስለሆነ የጀመርነው። ኦኬ በክርስቶስ ማመን ማለት ክርስቶስ በክርስቶስነቱ መቀበል፣ ክርስቶስ ደግሞ ያስተማረውን ትምህርት አሜን ብሎ መቀበል ማለት ነው። በቃ ይሄን ሁሉ አሜን ብለህ ከተቀበልክ ኦፍ ኮርስ ትድናለህ። ለምን አትድንም? ለዛ እኮ ነው ተቀበል የጌታን ትምህርት የምንልህ ማለት ነው። ክርስቶስ ምን ብሎ ተናገረ? ሰው አምኖ ተጠምቆ ይድናል ብሎ ተናገረ። በልጁ የሚያምን ይድናል ማለት ሳይጠመቅ ይድናል ማለት ነው? ወይም ደግሞ ጥምቀት ለድህነት አያስፈልግም ማለት ነው? እንደዛ ማለት ነው። ይሄ ነው። ቀጥል፣ ጨርስና ከዛ እኔ ጥያቄ መልስልኝ። አይ መልስልኝ ጥያቄ መጀመር ሙሉ ሐሳብን ግለጽ። ጥምቀት ለድህነት አያስፈልግም ማለት ነው ወይ? ማለት አይደለም። መልስልኝ ጥያቄ ማለት አይደለም። ቀጥል ማለት አይደለም። በጣም አሪፍ በጣም አሪፍ። ስለዚህ በኢንታየር ባይብል ወይም ደግሞ በመጽሐፍ ቅዱስ አንድ እኔ ጥምቀት ለድህነት እንደሆነ ማስረጃ ሰጣለሁ። ቃል በቃል ጥምቀት ለድህነት ነው የሚል ማለት ክርስቶስ በእርግጥ ሰው አምኖ ሲጠመቅ ነው ሚድነው ብለው ለድህነት ነው ግን አይደለም። ለድህነትና ጽድቅ ባይዘው ይለያያል ወንድሜ፣ ይገባሃል አይደል? ኦኬ ጥምቀት ለድህነት ነው ግን ለጽድቅ አይደለም። አይ ጽድቅና ድነት ይለያያል። ባይለያይ ኑሮ ይጸድቃል። መጀመሪያ ልዩነቱን ትነግረናለህ። ጥምቀት ለድህነት ነው ግን ለጽድቅ አይደለም ነው። ኦኬ ለድህነት ነው ማለት ምን ማለት ነው? ከምንድነው የሚያድነው? እሺ
ጥምቀት የሚያስፈልገው አንደኛ ሲጀመር ስለ ጥምቀት ላውራ ይኋላ መጀመሪያ እኛ እንደ ፕሮቴስታንት ለድህነት ነው ብለሃል። ለድህነት ነው ያልከውን መጀመሪያ ከምንድን ነው የሚያድንህ? እሱን አብራራል። ለድህነት ነው ስላልክ ማለት ለድህነት ነው ያልኩ አንድ ሰው ሲያምን ይጸድቃል። የሚድነው ደግሞ በውሃና በመንፈስ አሁን መጀመሪያ ትወለዳለህ። ገባ? ልጅ መጀመሪያ ይወለዳል አይደል? በእምነት ደግሞ ትወለዳለህ። ከተወለድክ በኋላ ደግሞ በጥምቀት ትድናለህ። ምድነው ግን ለመጽደቅ አይደለም፣ ለኃጢአት ሙተ ለጽድቅ ለመኖር ነው የምትጠመቀው። ገባ? ድህነት የሚለው ያንን ይገልጻል። ገብቷቸዋል ማለት መጀመሪያ በእምነት ትወለዳለህ፣ በእምነት ትጸድቃለህ አልክ። እኔ እሱን አልጠየኩም ነበር፣ እንመጣባቸዋለን። አሁን መወለድ ራሱ በምን እንደሆነ እጠይቅሃለሁ። ጥያቄ ግን ጥምቀት ከምንድን ነው የሚያድንህ? ከምንድን ነው የሚያድንህ? እስኪ ቀጥታ መልስልኝ። አረ ጥምቀት ከምንድን ነው የሚያድንህ? ያመነ የተጠመቀ ነው የሚለው ሲጀመር ኖ፣ አረ ብቻውን አላልኩም። በፈጣሪ ስም ያላልኩትን ለምን ብቻውን አያድንም ብለህ ትጀምራለህ? እኔ ጥምቀት ብቻውን ያድናል ብለሃል አላልኩም። ጥምቀት ለድህነት ነው ተግባብተናል። ብቻውን አላልኩም። እባክህ ያላልኩትን ጨምረህ እንዳትመልስልኝ። ጥምቀት ከምንድን ነው የሚያድንህ? ኦኬ ለድህነት ነው የሚለውን ስለተግባባን ማለት ነው። ከምንድን ነው የሚያድነው? ለጽድቅ አይደለም ብለኸኛል፣ ግን ለድህነት ነው ስላል ከምንድን ነው የሚያድነው? ከኃጢአት ስራ ከኃጢአት ስራ ያድን ጥምቀት ያድናል። ቃል የምትገባበት እኮ ነው ወንድሜ። በእኛ እምነት መሰረት ነው እየተናገርኩ ያለው። ገባ? አረ በፈጣሪ ቢ ኮንሲስተንስ እስኪ ይሁን። ለድህነት ብለኸኝ እኮ አሁን እሱን እየጠየቅኩ እኮ ነው። አሁን ደግሞ መመስከሪያ ነው። መመስከሪያውን ተውና አንዴ መጀመሪያ ለድህነት የሚለውን መልስልኝ። ከኃጢአት ስራ ነው የሚያድንህ? ቃል የምትገባበት ነው ወንድሜ። ለመዳን ምንድን ነው የምታደርገው? ቆይ እስቲ አንተ ንገረኝ። ቃል መግባቱ ነው መዳኑ? ቆይ ያድናል ለድህነት ነው ያልከኝ ቃል መግባቱ ነው? ዮዳሄ ልንገርህ አንዴ መጀመሪያ የሰውን ሐሳብ አስጨርስ። ቆይ አንዴ ይመልስልኝ በፈጣሪ ስም። አንዴ ጥያቄ በመሃል የሚያድንህ እንዲህ ብለህ ሲጀመር መጽሐፍ ቅዱስ አትከራከር ይላል እኮ ሲጀመር። አሁን እኔ ለማስረዳት ነው እየመጣ እየተናገርኩ። አሁን እንዲህ ብለህ እያወራህም አሳቅ ትለኛለህ። እንተ ጀግና ነው እውነት። እንዴ መሀል መች ሲጀመር ቆይ አንዴ ይሄ ነው አንዴ ሲጀመር እየተከራከርን አይደለም። እሺ እየጠየቅኩ ነው። ሲቀጥል ጥያቄ አንተ ትጠይቅና መልስ ሲነገር ደግሞ የመደረብ በሽታ አለብህ፣ ተደራርቦ የማውራት በሽታ። እንዴ ካልተደረብክ ይደብራል። ቆይ አንዴ ላውራና ሺህ ዓመት አላወራም እሰጥሃለሁ። ምን አልከኝ? ጥምቀት አዎ ለድህነት ነው። ምክንያቱ ክርስቶስ ያመነ የተጠመቀ ይድናል ብሎ ስለተናገረ እምነትም ጥምቀቱም ኦፍኮርስ ለድህነት ናቸው ስልህ ትክክል። አዎ ለድህነትማ ነው አልክ። ተግባባን፣ ጥሩ ሄድን። ስለዚህ አሁን ምን ለይህ ደግሞ ድህነትና ጽድቅ ብለህ ሁለት ቦታ ከፈልከው። ጥምቀት ለድህነት እንጂ ለጽድቅ አይደለም አልክ። በጣም አሪፍ። አሁን ለጽድቅ አይደለም ያልከውን ማብራሪያ ለጊዜው ያዘው። ለጽድቅ አይደለም ጽድቅ ምንድን ነው ምናምን የሚለው ታብራራለናለ፣ ችግር የለውም። አሁን ለድህነት ነው ያልከው፣ ከምንድን ነው የሚያድነው? ወይም ደግሞ ለድህነት እንዴት ነው የሚሆነው የሚለውን ንገረን ነው። ይሄን ላይ ለድህነት ያለው አንድ ሰው ሲያምን ከመጀመሪያው ነው የምናገረው፣ ከዛ ይገባል ብዬ አስባለሁ፣ በመሀል ካልገባ ማለት ነው። አሁን ድህነት የሚባለው አንድ ሰው ከኢየሱስ ክርስቶስ ጋር ቃል የሚገባበት ነው። ጥምቀት ለመዳን ስለ አንድ ሰው ካመነ በኋላ ይጸድቃል። በዚህ ምድር ለመኖር ደግሞ መዳን በኃጢአት መመላለስ የለበትም አይደል? ግዴታ ኢየሱስ ተከታይ ከሆንክ በጽድቅ ለመኖር ምን ያስፈልጋል? መዳን ያስፈልጋል። ምንድነው? ድነት አለ። ያንን ድነት ቃል የምትገባበት
ጥምቀት ይባላል እንጂ ለመጽደቅ ብለህ የምታደርገው ነገር አይደለም። አሁንስ ገባ? እውነት ለመናገር ከምን አዳነህ? እስቲ ከምንድን ነው ያዳነህ? ኤክስፔክቴሽን እኮ ቃል ትገባለህ ትለኛለህ ነው የምታስበውና አይ ኖ ምንም ኤክስፔክቴሽን የለም። ቃል ትገባበታለህ አልከኝ። እኔ ስለ ቃል መግባት አይደለም ያወራው፣ ስለ መዳን ነበረ። ከምንድን ነው የሚያድንህ? ከምንድን ነው የምትድነው በጥምቀት? አሁን ቃል መግባት ላልከው ባይዘው ጥቅስ ጠይቃለሁ። ቀጥይ። እሺ የለም አታውቀውም። እሺ ከምን እንደሚያድንህ ሮሜ ምዕራፍ 6 ኦፍ ኮርስ ከኃጢአት ያድናል። ባይዘው ለኃጢአት ስርየት ነው ጥምቀት። ይሄ እንድታጠናው ጥቅስ ልስጥ። ሐዋርያት ሥራ ምዕራፍ 2 ከ22 የሐዋርያት ሥራ ምዕራፍ 22 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ራሱ ከኃጢአቱ የታጠበው ኦኬ የኃጢአት ስርየት ያገኘው በጥምቀት ነው። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላል። ከኃጢአት መታጠብ ድህነት ነው ወይስ አይደለም? ይሄ ነው። እሺ ከኃጢአት መታጠብ አንተ በጠየቀው እኔ ትጠይቀኛለህ። መልስልኝና አታውቅም? አላውቅም ላይ ሁሉንም አላውቅም። እሺ ከእውቀት ከፍያ እሺ በቃ ተማርሽ። እሺ ጥሩ ተማር። ስለዚህ የኃጢአት ስርየት ማግኘት ማለት መዳን ነው። እሺ መዳን ነው። እስኪ ባይሆን አሁን ምስክርነት ነው ቃል መግባት ነው እያልክ ስትና እንዳልሆነ ደግሞ ላሳየህ። ከዛ አንተ ደግሞ በዛ አንተ ሐሳብህን ትገልጻለህ። እንደዚህ ሲሆን አሪፍ ነው። ታሳየኛለህ። ጥቅስ ትጠቅስና ጥቅስ ጠቅሰህ ጥምቀት ለድህነት አይደለም የሚል እሺ ታሳየኛለህ። ታሳየኝ። እንደዛ አይደለም። እኔ የማሳየህ እምነት ለመዳን እንደሆነ ብቻውን ለመዳን እንደሆነ ነግረህ አሳይሃለሁና እምነት መች ተከራከርኩኝ እኔ እሱን ብታሳየኝ። እምነት ለድህነት ነው የሚል እኔ ክርክር የለብኝ። ለምንድነው የምታሳየኝ? ጥምቀት አያድንም የሚል ምንድነው? ጥምቀት ያስፈልጋል የምትለው? እሺ እንደዛ ነው። በጣም አሪፍ። ለምሳሌ ቆይ ይሄን ላስረዳ። ለምሳሌ አንድ ሰው ምግብ ለመኖር ያስፈልጋል ካለ ትክክል ነው። ምግብ ለመኖር ያስፈልጋል ብሎ ለሚያምን ሰው ግን አይ ምግብ ብቻ ነው ለመኖር የሚያስፈልገው ካለ ግን የዛኔ ነው ትልቁ ችግር ማለት ነው። አሁን የእናንተ ትልቁ ችግራችሁ ክርስቶስ አምኖ የተጠመቀ ይድናል እያለ እናንተ ተቃዋሚ መንፈስ ያመጣውን ትምህርት ተቀብላችሁ አንዴ እኔ ሳወራ የት ትድናለህ? ያው ክርስቶስን እየተቃወምክ እንዴት ነው የምትድነው? የክርስቶስን ቃል እኮ ሞግተ እየተከራከርክ እኮ ክርስቶስ ሰው አምኖ ተጠምቆ ይድናል እያለ አንተ አይ ክርስቶስ ተሳስተሃል፣ ሎቱ ስብሐት እምነት ብቻ ነበር ማለት ያለ ሰው አምኖ ይድናል ከዛ ይጠመቃል ነበር ማለት የነበረብህ እያልክ እየተከራከርክ ነው ከክርስቶስ ጋር። ስለዚህ አንተ የክርስቶስ ተከታይ ሳይሆን የክርስቶስ ተቃዋሚ መንፈስ የሱ ተከታይ ነው ብዬ አስረግጬ እንድነግርህ እያስገደድከኝ ነው ማለት ነው። እሺ አሁን በደንብ አስተውል። ምንድነው እያለን ያለ ነው? እምነት ኦፍ ኮርስ ለድህነት ያስፈልጋል። ትክክል፣ እኛን ክድም እምነት ለድህነት ያስፈልጋል፣ ግድ ነው። ጥምቀትም ለድህነት እንደሆነው ማለት ነው። ግን አንዴ ስማ፣ አልጨረስኩም። አንዴ አላቅም ትላለህ። ሰው ሲመልስ ደግሞ አታስወራ። ምንድነው ችግር? ለምሳሌ አንድ ሰው ምግብ ለመኖር ያስፈልጋል። ትክክል ያስፈልጋል። ግን ምግብ ብቻ ግን አይደለም። ኦኬ አየርም ያስፈልጋል። ኦኬ ውሃም ያስፈልጋል ለመኖር ሁለቱም ግን ያስፈልጋሉ። ትክክል ልክ እንደዚያ ብቻ ከተባለ ግን ምን ያመጣል? ስህተት ያመጣል። ለምሳሌ አየር ብቻ ነው ለመኖር የሚያስፈልገው ካለ ቆይ አንዴ በፈጣሪ ስም ምን አይነት ጉድ ነው? ምን አይነት ጉድ ነው? ስትጠየቅ ወይ መልስ ነው ወይ ሰው ሲመልስ ስማ። ስለዚህ ሐሳብህን ግለጥ። እንዳትጠይቀኝ ያንተ ሐሳብ ገልጸ በመሃል ጥያቄ እንዳትጠይቀኝ የኔ ሐሳብ እንድቀጥል ማለት ነው። ምን እጠይቃለሁ? አላቅም አልከኝ እኮ የጠየቅኩህን አላቅም ብለህ እኮ እያብራራሁልህ። እሺ ኤኒዌይስ እሺ ጥምቀት አሁን ስማ ጥምቀት ለድህነት አይደለም የሚል ጥቅስ አለ በመጽሐፍ ቅዱስ ውስጥ? ጥምቀት ለድህነት አይደለም የሚል ጥቅስ አለ? ይቀኝ የራስን ሐሳብ ግለጽና እኔ ደግሞ ለመዳን አለ ስላልከኝ እኮ ነው። አለ ብለህ ስለተናገርክ እኮ
ዮዳሄ አንዴ ልንገርህ፣ አንዴ ላውራ። ዮዳሄ ዮዳሄ ይሄ ስም በትግረኛ የሚሳታል ለካ አንተ ሆነ እንስሳታለን ኖራም ባለጌ ማለት አሁን ነው። ያሳዝናል ይሁዳ አለ እኮ በጊዜ ሳቅፍ ይዋድ ለዛ እኮ ነው አጨለልሽ ብቻውን ላወራ እኮ ነው። 30 ጊዜ ስሜ ተመቸው መሰለኝ ይጠራኛል። እኔ ናቱ እጅ ላይ መጽሐፍ ቅዱስ አለ። አንድ የሮሜ 6 አውጣትና ባለበት አንድ ጥቅስ እንዲነበብ ፈልጌ ነው። እሺ ቁጥር 6 ላይ ከእንግዲህ አለ። ኦኬ ሄኖክ አለው። እሺ እያዳመጥክ ጥቅሱን አንዴ ቀጥል ናቱ። እሺ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። የሞተስ ከኃጢአቱ ጸድቋልና ይላል አይደል ሄኖክ? አልተሰማው? ተሰምታ ሄኖክ? እየሰማው እኮ ነው። ቀጥል። ምንድነው? የሞተስ ከኃጢአቱ ጸድቋልና ይላል አይደል? እሺ በምንድን ነው የሞተው? አንባ ምን ጠይቀኛለህ? ቀጥል። በምን እንደው ተነበበ ራስ ተረኛን ተወንክ መሳቅ ሊመች እኮ እኔ ራሴ አውርቼ ራሴ ምን አልኩ? ጠየቅኩ እኮ ጥቅሱ ተነበበና አይደለም። ራስ የሞተስ ከኃጢአቱ ነው ከኔ መልስ የምትፈልገው ነው ጥያቄ። ምክንያቱም አንተ ክፍሉን በስርዓት የተረዳ ስላልመሰለኝ ስለ ጥምቀት ያለ ግንዛቤ ትክክል ስላልሆነ እንድትረዳው ስለፈለኩ ምን ሆነ ነው ነገር የሚል ለመረዳት አንተም በል እንጂ የሞተስ ከኃጢአቱ ጸድቋልና ይላል። በምንድን ነው የሞተው አልኩ? ካወቅክ ትመልሳለህ፣ ካላወቅክ አላውቅም ትላለህ። ካወቅክ ትመልሳለህ። ወዳጅ ቀጥላው። አላውቅም። እሺ እንዲህ እናድርግ። እሺ ቁጥር 3 አንብብልኝ ናቱ። ቆይ በቃ ቁጥር 3 አንብብልኝ ናቱ። እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? ቴንክ ዩ። ስለዚህ ከሞቱ ጋር አንድ የምንሆነው በጥምቀት ነው እያለ ነው። ይቀጥልና ቁጥር 6 ላይ የሞተስ ከኃጢአቱ ጸድቋል ይላል። ስለዚህ ጥምቀት ያጸድቃል ማለት ነው። እውነተኛ ያደርጋል፣ ወደ እውነት ያመጣል፣ የክርስቶስ ያደርጋል ማለት ነው። ጌታን ተቀበል ሄኖክ። ከጌታ በጣም በብዙ ማይል ርቀሃል። ይሄን ነው ልል የምፈልገው። ደግሞ ልናገር። እሺ ገላትያ 5 ክፈት። ኢዮቤ ሶሪ፣ እኔ ግን ደስ ይለኛል። ገላትያ 5 ቀጥል። ትሰማለሁ? ትሰማለህ ብሬ? እኔ ሄኖክ ጋር ጥሩ ነገር አያለውና ብቻ ዮሐዴ በውስጥ ማውራት ትችላላችሁ። እንደሱ ቢሆን ጥሩ ይመስለኛል። ምናልባት የመማርና የመስማት እድሉን ካለው በውስጥ ቢሆን ከዮሐዴ ጋር ቢያወሩ ይቻላል። ጥሩ ሀሳብ ነው። ኖ እዚህ ጋር እንጨርሰው። አይ ቲንክ የቋንቋ ጥረትም አለ መሰለኝ። እሺ በውስጥ እናወራለን። ኢዮብ ሄኖክ ቋንቋ ጥረት ካለ ይዋድ ሻሃዳ እንዳያስይዘው ለመያዙም በውስጥ ይሻላል። 16 ክፈት። እሺ ዛምብልን ለኛ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። አይ ሶሪ ሁለት ነው። ሁለት ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችንን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። አምነናል። እሺ ቀጥል ጨርሰው እስከመጨረሻ። እሺ
ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ አይደለም ይላል። ልቀጥል? አዎ ቀጥል እስከ መጨረሻ። አይ ቆይ ለምን ትቀጥላለህ? ምንድነው ፖይንት እዚህ ጋር? ምናምነውን እምነት ስለሆነ እየተናገረ ያለው ያንተን ፖይንት እንስማው። ናታን ነው ያንተን ፖይንት እንስማው። እኛ የምናውቀው አዎ ትክክል እኮ ነው። ስለምታውቀው እኮ ነው እየነገርኩ ያለው። አሁን እኔ ስለ ጥምቀት አላውቅም ብለህ ነገርከኝ አይደል? ስለ መዳን ደግሞ ይሄኛውን ደግሞ እኛ እናውቃለና አላውቅም ስትል ነገርን። አናውቅም ስትል ነው የምትነግረን እኮ አንተ። ዮቤ እኔ አላውቅም ብዬ አይደል የነገርከኝ? ይሄ ደግሞ የኔ መረዳት ስለሆነ ያንበውና አናውቅም አላልንማ እኛ ይሄንን አናውቅም አላልንማ እኛ ይሄንን እኛ አናውቅም አላልንም። አንተ ስለ ጽድቅ እያወራህ እኮ ነው ዮቤ። ችግር የለውም። ስለ ጽድቅ እኮ እኛ እዚህ ጋር ልዩነት የለንም። ያነሳነውን ሐሳብ መቃወም ከቻልክ ተቃወም፣ እምነት ስላልሆነ ማለት ነው። እኔ አልቃወም እየተቃወምኩ ስለጀመር እንደዛ ከሆነ ቆይ አንዴ ሄኖክ መረዳት የለም። ሄኖክ አንዴ በቃ ጥምቀት እንደሚያጸድቅ እንደሚያድን ከኃጢአት እንደሚያነጻ አሳይተናል። አይ አይደለም ተሳስታችኋል ካልክ ጥቅስ ጥቀስና አሳየን። አይ ካላልክ ግን ሌላኛ ምናምነውን ብትደግምልን እኮ ነው እንደ ተሳሳቱ ላሳይ። ኦኬ የሚያድነው ስለዚህ ጥቅሱን አንዴ ስለዚህ ጥቅሱን አንብቡልኝ ሳይሆን እዚህ ክፍል ላይ እንዲህ ነው ነጥቡ ብለህ ነጥቡን ንገረን። ክፍሉ ስለተነበበና ስለምናውቀው ወደ ነጥብ ግባ። ኦኬ እሺ ይናገረውና ከዛ እናገርሃለሁ በደንብ እንትን አድርጌ ማለት ነው። ያቺ አሁን ያቋረጥክባትን እሺ ድገማት። ሌላው እሺ ወዴት እታች ነው ያለው? እታች ነው። በውስጥ እናወራዋለን ማለት እየተባለ ያለው ራሱ እየገባው አይደለም፣ እውነት ለመናገር ማለት ነው። ቢያንስ እያልን ያለ ነው። ቢያንስ አንደርስታንድ አድርጉ። እኛ እምነት ያድናል የሚል ጥቅስ አታምጡ። ምክንያቱም እምነት አያድንም ብለን አልተከራከርንም። አለቀ። ኦኬ። እምነት ያድናል ማለት ጥምቀት አያድንም የሚል ኮንክሉዥን የምትሰሩት ከየት አምጥታችሁ ነው? መጽሐፍ ቅዱስ አሳይታችሁ ጠቅሳችሁ ጥምቀት አያድንም የሚል ማስረጃ ማምጣት ነው። ወይም ደግሞ እምነት ብቻውን ነው የሚያድነው የሚል ማስረጃ ማምጣት ነው ያለባችሁ። ኦኬ። እምነት ብቻውን ካለ ኦፍ ኮርስ እሺ ሌላ ነገር አያስፈልገውም ሊባል ይችላል። ኦኬ። ጥምቀት ያድናል የሚለውን ላለመቀበል እምነት ያድናል እያልክ እየጠቀስ አየህ እምነት ያድናል ብለዋል፣ ስለዚህ ጥምቀት አያድንም ማለት ነው የሚል ኮንክሉዥን ባይዞ ሎጂካሊም ፋላሲ ነው። ሲቀጥልም እንደዚህ አይባልም። ኦኬ። ጥምቀት ያድናል የሚለውን ክፍል በእምነት ያድናል አይደለም የምታፈርሰው። ኦኬ። ሁለቱም ተመጋጋቢ ስለሆኑ ማለት ነው። እና ሄኖክ በውስጥ ብናወራው ይሻላል አይ ቲንክ በቋንቋው ማለት ነው። እኔም ለዛ ነው ኢዮባ እያለ ያለው አንደርስታንድ እያደረገው አይደለም። በውስጥ አውሩ ግን ታች የእህተ ማርያም ተከታይ አይዞ እያለችው ነውና እንዳታጨልለው ብዬ ነው። ሰው ተቀበሉ። ጽዬ እና ዲሳይፕልን ተቀበሉ። አንዳችሁ መኩ ብሬ ይቀርማል። እሺ ራስን ትልቁ ላይ አድርግ እንጂ ችግር ነው። እኔ ጥያቄ አለኝ። እኔ ኦርቶዶክስ ነኝ። እንትናችሁን በጣም እየተከታተልኩት ነው። በጣም ደስ ይላል። ጥሩ ትምህርት ነው። ግን ቅድም አይ ቲንክ በረከት ገና ሲገባ ሲጠይቅና እናንተ ላይክ እያሾፋችሁበት በሚመስል መልኩ ስትሳሳቁ ያኔ ነበር የገባሁትኝ። ማለት እንደዛ መሆን የለበትም። በእርግጥ አሁን ቆይቼ ሳየው ያው ሁኔታውም የሚያስቅ ነገር ስላለው አልፈረድኩባችሁም። ግን ቅድም እንትን ብዬ ነበር እንደዛ ባይሆን፣ ምክንያቱም አንዳንዶቹ ባለማወቅ ነው ያው ሃይማኖቱን ትተው ሄደው እና አንዳንድ የሚናገሩት እና የሚያደርጉት ነገር ፈኒ ሊሆን ይችላል። ግን እዚህ ጋር ደግሞ ልክ በእነሱ ደረጃ ያሉ ሰዎች ስላሉ እነሱን ታሳቢ በማድረግ የምታስተምሩት ትምህርት፣ የምትጠየቁት ጥያቄ፣ የምትመልሱት መልስ ሌሎችን ታሳቢ ያደረገ ቢሆን ለማለት ነው። በቃ በጣም ደስ ይላል እንትኑ ትምህርቱ። እየተከታተልኩ ነው። አመሰግናለሁ።
እናመሰግናለን። መኩ ለምንድን ነው ምክር ሲሆን ካሜራ ያጠፋው? ምክር አይስማማም። ሮጠች። አንቲሽ ግን ሰፈራችንን ፍታ። ዮሐድም ሰፈራችንን ተዉ እና ምክር አትወዱም አሉ ወደዛ ሰፈር። አይ ሰፈራችንን ተውልን። ዲሳይፕል ሰላም ነው። ተዋወቃላችሁ እንዴ? ከእህታችን ጋር ስትወርድ ታበራለህ፣ ስትወጣ ታጠፋለህ። ምንድነው መኩ? ምንድነው ያለው ነገር? ግልጽ ይደረግልን እስኪ። ስትወጣ ታበራለህ፣ መናገር ስትጀምር አጠፋ። ስትደበረካ ምክር ሲባል እንዳትሄድብህ ፈራ እንዴ? ወይኔ በላቸው አልኩ። ይሁት ይሄንን እንዳትለው ቀጥሉ። ዲሳይፕል ሰላም ነው። ዲሳይፕል ይሰማል። ድምፅ ሩቅ ነው በጣም። ይሰማል። አሁን መጥተሃል። ኦኬ፣ አንድ ጥያቄ ልጠይቅ ነበር የገባሁት። የምን እምነት ተከታይ ነህ? ዲሳይፕል ፕሮቴስታንት ነኝ። አይሰማም? ድምፅ አይሰማም እንዴ? ድምፅ በመሀል በኤርፎን ነው እየተጠቀምክ ያለው? አሁን ይሰማል? ፕሮቴስታንት ነኝ እኔ። ጥያቄ ልጠይቅ ነበር የገባሁት። አሁን መጥተሃል፣ ግን ልክ አይደለም። ኔትወርክ ይሁን ስልክ ይሁን አላውቅም። ስሙ ነው ኔትወርክ ማን ልጠይቅ? በስመ አብ ወልድ። እየመጣ ትወጣለህ ወንድማችን። የሆነ ነገር ልክ ያለው ነገር አለ። ታክሎና ልመለስ። ኔትወርክ ሀናን ተቀበላት። ሀናን እንዴት ነሽ? ሀናን ዋይ የለችም መሰለኝ። ገስት ልካ ተኝታ ይሆናል። አቤ ነው አቤል የሚል ይሰማል። ቆይ ስለተባለ ፈርተዋል መሰለኝ። የዋዴ አንዴ ማን ነው የሆነ ሰው አውርዱት። ያዱ ቆይ ባስ የተቆራረጠ ነው። ተው መቁጦ የዋዴን አውርዶ እስቲ። አቤ ነው። ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? አለን እግዚአብሔር ይመስገን። ከየት ነው? አለን። አይ ቅድም ነበር አስገብኝ ያልከኝ ያ ልጅ ሄኖክ የሚባል ልጅ እያለ። ከየት ነው አንተ? ከየት ነህ? እኔ ኦርቶዶክስ ተዋህዶ ነኝ። እሺ አዲስ ፍቅርን ተቀበላት። አዲስ ፍቅር ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። በመጀመሪያ ማለት ነው አንድ ሰውን ወደ እናንተ ቆይ ከየት ቤተ እምነት ነሽ? ያ ቀጥል። አለሽ አዲስ አንሚዩት አድርጋት እስቲ ናትሻ። እና እናንተ ድናችኋል ወይ? ስለ ጥምቀት የማውራት ሞራኑ አላችሁ? እያወራሽ ነበር። እያወራው ነው። ስለዚህ የሆነ ይሄን ሰው ለማሸማቀቅ ምናምን የምትሄዱበት መንገድ አንዴ ቆይ ነው። የመዳን መንገዳችሁ ብዙ ነው። አዲስ ፍቅር እውነትም አዲስ ፍቅር ሚውት አታድርገኝ። ሚውት የምታደርገኝ። ስለዚህ እናንተ ስለ ጥምቀት የማውራት
ፍሬን እንደበጠሰ መኪና ዝም ብለሽ ታድርገኝ። አንቺ ቆይ ደህና ነሽ ግን? ካልማ እንዴ ለምንድን ነው የሚውት የምታደርገኝ? ላውራበት። አንዴ ቆይ ዝም ብለሽ ነው እያወራሽ ያለሽ እኮ። ተረጋጊ። ስለዚህ እናንተ አልዳናችሁም። በትምህርት እንትን እንለዋለን። አለመዳናችን ታሳየን እስቲ። ወደ ኢየሱስ ስለ ጥምቀት አታውሩ፣ አያድናችሁም። ይሄ ቲክቶክ ነው። ገስት ላይ ነች እኮ መንገድ ላይ አይደለሽም። አይ ጎዳና የወጣች መሰላት እንዴ? ነይ ማንም አላስወረዳትም። ባይዘው በእውነት ማንም አላስወረዳትም። ነይ ግቢ። ምንድን ነው ነገሩ? እቺን ተናግረው ለመውረድ ነው እኮ ሚውት ሆና ብላ ታወራለች። ግን ብሬግን ስትጠራት አቆላምጣት ነው? እንዴት ነው አጠራሩ? አቆላምጬ ራሱ መቼ ወደ እንዴ ፍሬን እንደበጠሰ መኪና ዝም ብላ ታወራለች። አይ ወይ ቀል ለሴት ክብር ይኑር። ሰው ያማዋል እንደ ሰው ግን መሰረት አታውሩ አለችን እኮ አንተ መሰረት ናው ራሳቸው ናቸው እየወረዱ ያሉት። ዮኒ ገባ። ከየት ቤተ እምነት ነው? የት ነው የተጠመቀው? መጀመሪያ ቤተ እምነቱ ይነገረን። ሄሎ አይታይም እኮ ፋሚሊ። እኔ የትላንትናው ቀን ለኔ ልዩ ቀን ነበር። ጌታ ይባረክ። ትላንትና የኔ ጥምቀት የኔ ውልደት ጊዜ ነበረ። ታይ ውሃ ቁሳዊ በሆነ ውሃ የምትወለድ ከሆነ አባት ሊሆን የሚችለው ውሃ ነው። ስለዚህ አባቴ የምትለው ውሃውን ይሆናል ማለት ነው። እኛ የምንጠመቀው በመንፈስ ቅዱስ ነው። ዮሐንስ ነው በውሃ የሚያጠምቀው። በዝግታ ትኖር ይልና ልታስተምር ወይም ተርጉሞታል እዛው በወንድ ላይ ልትሰለጥን አልፈቅድም ብሎ በወንድ ላይ ማህበሩን እያስለቀሰች እሷ እየደነፋች ባልየው ቅድም እንዳልኳቸው ሆኖ እሷ እንደዛ ምና ነውር ነው ለሴት ልጅ። የምትሳደቡ ሰዎች የእርግማን ቃል ያወጣባቸዋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታ ነው የሚልክብህ። አንዳንድ ጊዜ ቃል ያወጣል። ደግሞ እንደዚህ ሆናለሁ ብያለሁ። ሚስቴ እንደዛ ብትሆን ለእኔ ፍረት። ስለዚህ በወንድ ላይ ሴት በምንም አይነት ሁኔታ እንድትሰለጥን የእግዚአብሔር የተፈጥሮ ሕግ አይፈቅድላትም። ፔንቴኮስታል ካሪዝማቲክ ምናምን ይፈቅዳሉ እነሱ ከቃሉ ውጭ ስሉ። ሴትን በቤተ ክርስቲያን ውስጥ ፓስተር የሚያደርግ ሐዋርያ ምናምን እጅ እየጫነች ለሁሉ ምጸል የሚያደርግ ማህበር ቀላል ነው መልሱ። በእግዚአብሔር ቃል ላይ ያመፀ ቤተ አሁን ሰዎች ሴት አይደሉም፣ ወንድ አይደሉም፣ ወንድ አይደሉም። እርሱ ሰላም ጌታን በስማ ሄሉ እኮ አንደኛ ነሽ፣ ማንም አያልፍሽም። የምር በስማ ትናንትና ተወለድኩ አለ። ሰማችሁ? ትናንትና ተወለድኩ። አሁን እንግዲህ ትናንትና ተጠመቀ፣ ተወለድኩ። የእሱንስ አባት ሜሎስ ደግሞ በውሃ በመጠጣት ያለ ሰውዬ እኮ። ማንኛውም በዮናስ ውሃ ቀልድ አቆሙ። የአባቱ ስም ውሃ ነው። ለምን የተባለው እንደዛ? ወሰን ከውሃ ከተወለድክ አባት የሚሆነው ውሃ ነው አለ። ውሃ ነው አለው። ከዛ እሱ ደግሞ ከውሃ ተወለድኩ አለ። ስለዚህ የውሃ ልጅ ነው ማለት ነው።
ሁለት ወለድ በሽታዎች ራሳችሁን ጠብቁ። ይዋውልም አጥማቂውም ሴት ናት አይደል? ያ እስቲ ምን በነገር ባለን ሲመኩ እኮ ሁለቱን ነጥቦችን ስትመለከት የመጀመሪያ ላይ ከውሃ መወለዱን እሱ ከውሃና ከመንፈስ መወለዱን አመነ ማለት ነው በሌላ አባባልና አላለፈም። በቃ ከሷ ማለፍ አይቻልም። የእውነት ለምን እንደሆነ ታውቃላችሁ? የኛ ክርስቲያኖች በነገራችን ላይ እንትን ላይ የሚሰሩት በጣም ጎበዝ ናቸው። በጣም በድጋሚ ሄሉይ አጨብጭበናል። የምር እያንዳንዱን ፈልፍላ አወጣችና ሁለተኛ ላይ ደግሞ ሴት ናት ያጠመቀችው። ማንን? ዮናስ። ሴት በፊት ለፊት ጸልያ ምናምን ስታጠምቅ ማለት ነው። ሌላኛው ፓስተር ደግሞ ምን ይላል? ጭራሽ ከቃሉ ውጪ ስለሆኑ ምን የሆኑት እነዚህ ካሪዝማቲክ የሆኑ ካሪዝማቲክ የሚከተሉት ያው ጴንጤቆስታል ማለት ነው። እነሱ ከቃሉ ውጪ ናቸው። ስለዚህ ከቃሉ ውጪ የሆኑት ናቸው እነሱ። ድነቱ አልተረጋገጠም ማለት ነው። አልዳነም ማለት ነው። በሌላ አባባል አልዳንም። ዮኒ አላየም እኮ በእናትህ ቀጥሉ። የት ሆናችሁ ነው ሰዎች?